በዛሬ ቪዲዮአችን ላይ ዲቪ ሎተሪ ለምትሞሉ ሰዎች ወሳኝ የሆኑ አዳዲስ መረጃዎች አሉ። ከዚህ በፊት እንደሚታወቀው ዲቪ ሎተሪ ስትሞሉ ምንም አይነት ክፍያ አይጠይቅም ነበር። ታዲያ የትራምፕ አድሚኒስትሬሽን ከመጣ ጀምሮ አዳዲስ ህጎችን በተለያዩ ሴክተሮች ላይ እየተመለከትን ነው። ታዲያ የዲቪ ሎተሪ የሚሞላ የማንኛውም ሀገር ዜጋ የሆነ ሰው ክፍያ እንዲከፍል ተገዷል። ይህም የሚሆነው እንግዲህ በኦንላይን ዴቢት እንዲሁም ክሬዲት ካርድ ነው። ካስተዋወቋቸው አንደኛው አዲሱ ነገር ይሄ ነው። ታዲያ ዲቪ ሎተሪ ሞልታችሁ እንግዲህ 55,000 ሰዎች ቪዛ የሚያገኙበት የአሜሪካ ፕሮግራም ነው፣ የዳይቨርሲቲ ቪዛ ፕሮግራም። ታዲያ እንዴት መሙላት ትችላላችሁ? ምን ነገሮች ነው ሰዎች ብዙ ጊዜ የሚሳሳቷቸው? አዳዲስስ ሲወጡ ምን አይነት መረጃዎች አሉ ዲቪ ለሚሞሉ ሰዎች? ምክንያቱም ብዙ ጊዜ ሰዎች ዲቪ ዝም ብለው ነው የሚሞሉት ሌላ ሰው ስለሞላ። ነገር ግን በትክክል ከሞላችሁ ብቻ ነው የእናንተ ስኬታማ እጣ ውስጥ ሊገባ የሚችለው ማለት ነው። ስለዚህ የዲቪ ሎተሪ አግኝታችሁ ወይም ደግሞ ዲቪ ሎተሪ እንዲደርሳችሁ ፎርሙን እንዴት በትክክል መሙላት አለባችሁ? ምን ዶክመንቶችን በእናንተ በኩል ማዘጋጀት አለባችሁ? ብቻችሁን የምትሞሉ ከሆነ ከቤተሰባችሁ ጋር እንዲሁም ትዳር አጋራችሁ ጋር የምትሞሉ ከሆነ ምን ማድረግ አለባችሁ የሚለውን እንመለከታለን። ታዲያ የወጡትን አዲስ መረጃዎች እንመለከታለን። ለክፍያውስ ምን መፍትሄ ይኖራል? እንዲሁም ደግሞ ሰዎች የሚሳሳቷቸውን 8 ስህተቶች ዲቪ ሎተሪ ሲሞሉ እንመለከታለን ማለት ነው። እኔ ጆኤል ታላርኪ ነኝ። ይሄ ቪዲዮ ይጠቅማል ለምትሉት ለዛ ጓደኛችሁ እንድታጋሩለት፣ ለዛ ቤተሰባችሁ እንድታጋሩለት ይህንን ቪዲዮ ጠይቃለሁ። ከመጀመራችን በፊት ይህንን ቪዲዮ ላይክ እያደረግን እንጀምረዋለን። ይህን ቪዲዮ የቀረጽኩላችሁ ያለሁት አዲስ አበባ ኢትዮጵያ ከሚገኘው ስቱዲዮአችን ነው። እናንተ ከየት ሆናችሁ እየተከታተላችሁ ያላችሁት? ታዲያ የዲቪ ሎተሪ እጅግ አስገራሚ ከሚባሉ የአሜሪካን ዜጎች እንግዲህ ዳይቨርሲፋይ ያደርጋል። ከተለያየ ዓለም ከተለያየ ካልቸር ሰዎች የተማሩ ሰዎች የሚወስዱበት አንደኛው ሲስተማቸው ነው። ታዲያ በዚህ ሲስተም ላይ ማንበብ መጻፍ በተወሰነ መልኩ የተማረ ሰው ከሆነ እዚህ ሲስተም ላይ ባይ ዲፎልት ኳሊፋይድ ይሆናል። ስለዚህ በርካታ ሰዎች ይሞሉታል። እንደዚህም ደግሞ በጣም በርካታ የማጭበርበር ስራዎች የሚሰሩበት ሲስተም በመሆኑ ከፍተኛ ማሻሻያዎች እንዲሁም ደግሞ የገንዘብ ክፍያዎችን ጨምሮ ተላልፈዋል ማለት ነው። በዝርዝር የምንመለከታቸው ይሆናል። እስቲ ስለ ዲቪ ሎተሪ ያላችሁን ሀሳብ አስተያየት በኮመንት አስቀምጡልኝ። አብራችሁ ሲሞላ የደረሰው ሰው ካለ እንዲሁም ደግሞ በዲቪ ሎተሪ የነበራችሁ ገጠመኞች ካሉ። በእኔ በኩል ሲጀምር የመጀመሪያው አሳሳቢ የሆኑትን የክፍያ ጉዳዮችን ወደ መጨረሻ ነው ማነሳላችሁ። ይህንን ቪዲዮ እስከ መጨረሻው መከታተል እንዳትረሱ። በመጀመሪያ እንግዲህ ምን አይነት ዶክመንቶች ማዘጋጀት አለባችሁ? ከፎቶ ነው የሚጀምረው። በፎቶ ዙሪያ ብዙ ሰዎች የሚያደርጓቸው ስህተቶች አሉ። ፎቶ በጣም ኢምፖርታንት የሆነው ነገር ነው። ፎቶ ሰብሚት ስታደርጉ በተለይ ከዚህ በፊት እንግዲህ ኢንተርኔት ቤት እየሄዳችሁ ስለነበር የምትሞሉት ወይም ደግሞ ፎቶ ቤት ማጠገባቸው ይኖራል። ስለዚህ ቀጥታ ፎቶ ሆኖ የሚገባው ግን ምን አይነት ፎቶዎች ይከለከላሉ? ምን አይነቶችስ ይፈቀዳሉ? ፎቶዎቹ ምን አይነት ፋይል ታይፕ መሆን አለባቸው የሚለውን በዝርዝር ላስረዳችሁ። መጀመሪያው ፎቶዎቹ መሆን ያለባቸው በ6 ወር ውስጥ የተነሳችሁት ሊሆን ይገባል። የዛሬ ዓመት ዲቪ ስትሞሉ የተነሳችሁበት ፎቶ ሊሆን አይገባም በዚህ 6 ወር ውስጥ። በመቀጠል አሁን ያላችሁበትን ገጽታ ሊያሳይ ይገባል ፎቶ። ሁለቱንም ጆሮአችሁ በትክክል ፎቶዎቹ ላይ ሊታዩ ይገባሉ። ፎቶ ደግሞ 600 ፒክስል በ600 ፒክስል መሆን ይገባዋል። እንግዲህ ይሄ ቪዲዮ ላይ ምን ዶክመንቶች ማዘጋጀት አለባችሁ እንዲሁም በዲቪ ሎተሪ ዙሪያ አዳዲስ መረጃዎች የማስመለከትበት ነው። ዲቪ አሞላል ስቴፕ ባይ ስቴፕ ደግሞ ከዚህ በፊት የሚሰራው ቪዲዮ አለ። በቀጣይም ደግሞ እለቅላችኋለሁ። ኮመንት ላይ እንግዲህ አዲስ የዲቪ ሎተሪ 2027 ወይም 2028 ቪዲዮ ልቀቅልን ብላችሁ ኮመንት እንድታረጉልኝ እፈልጋለሁ። የፎቶአችሁ ፋይል ሳይዝ ደግሞ 240 ኪሎባይት ሊሆን ይገባል። ያ ማለት 1 ሜጋባይት ወይም ከዛ በላይ ሊሆን አይችልም። ስለዚህ 240 ኪሎባይት ነው፣ ከዛ ማነስ ይችላል። ታዲያ ይሄንን ለማድረግ ኮምፕረስ ማድረግ ይኖርባችኋል ማለት ነው። እነዚህን የምታረጉባቸው የተለያዩ ሶፍትዌሮች አሉ። እነሱን እንግዲህ የቴሌግራም ቻናል ላይ ማስቀምጥላችኋለሁ። ምንም ችግር የለውም። ፎቶዎች ማዘጋጀት ይጠበቅባችኋል። በመቀጠልም ዋይት ባክግራውንድ ላይ ወይም ነጭ ባክግራውንድ ላይ መነሳት ይጠበቅባችኋል። ያንን ፎቶ ቤቶች ሄዳችሁ እንግዲህ 600 በ600 ፒክሰል እንደሆነ ነግራችኋቸው ሲሰጧችሁ ፋይል ሳይዙን በዚህ አርጉልኝ ካላችኋቸው ለፓስፖርት አይነት እንግዲህ ጆሮ መታየት ያለበት፣ ካሜራውን ቀጥታ እያያችሁት ምንም አይነት ፈገግታ እንዲሁም ሌላ ነገሮች የማያስመለክት ትክክለኛ ናቹራል የሆነ የራሳችሁን ፊት የሚያሳይበት አይነት ፎቶ መሆን ይጠበቅበታል ማለት ነው። አብዛኛውን ጊዜ ኖርማል ፎቶዎች ናቸው፣ ግን እነዚህን ዲቴሎች ብታቋቸው ደግሞ እጅግ የተሻለ ናቸው። ብዙ ሰዎች ከሚያደርጓቸው ስህተቶች ደግሞ ዩኒፎርሞችን ማድረግ፣ የተለያዩ የመስሪያ ቤት ዩኒፎርሞች፣ መነጽሮችን ማድረግ እንዲሁም ጌጣጌጦችን ማድረግ ነው ፎቶ በሚነሱበት ወቅት። እነዚህ በፍጹም አይፈቀዱም። እያልን ያለ ነው እንግዲህ በጣም ብዙ ሚሊዮን ሰዎች ናቸው ፎርሙን የሚሞሉት የዲቪ ሎተሪ። ግን የፎርሙን ደግሞ አልፈው ለእጣ የሚገቡት ደግሞ በጣም ትንሽ ናቸው። ይሄ የሚሆንበት አብዛኛው ሰው የሚያስገባው ፎርም የተሳሳተ ነው። እጣ ውስጥ ራሱ የመግባት ቻንሱ በጣም ይቀንሳል ማለት ነው። ያ እንዳይሆን እንግዲህ እንደዚህ አይነት ስህተቶችን አቮይድ ማድረግ ትችላላችሁ። ሌላኛው እንግዲህ ናቹራል ስኪን ቶናችሁን ይሄ በፎቶሾፕ የሆነ ነገር ኖሮባችሁ እሷን እየደበቃችሁ በፎቶሾፕ መነካካት የለበትም ማለት ነው። ሁለት
ሁለተኛውና ወሳኙ ስህተት ደግሞ የመጀመሪያው እንግዲህ ፎቶ ማስተካከል ነው። በመቀጠል 2 ጊዜ ማልቲፕል ኢንትሪ ካለባችሁ ዲስኳሊፋይ ነው የምትደረጉት ባይ ዲፎልት። ይሄ ሲስተም በጣም ነው የሚጨናነቀው። በጣም በብዙ ሚሊዮን ሰዎች ነው ከተለያየ ሀገር የሚሞክሩት። ሲስተሙን ለማጭበርበር ደግሞ በየአመቱ በርካታ ሰዎች ይሞክራሉ። ስለዚህ ከዛ ውስጥ እንግዲህ ሰዎችን በቀላሉ ነው የሚጥሉት የመጭበርበር ነገር ስለሚሰማው ሲስተሙ። ስለዚህ አንድ ሰው ፎርሙን በትክክል እንኳን ቢሞላው 2 ጊዜ መሙላት አትችሉም። 1 ጊዜ ብቻ ነው መሙላት ያለባችሁ። ታዲያ ሲስተሙ ላይ ዴት ኦፍ በርዛችሁ ወይም የትውልድ ዓመተ ምህረታችሁ፣ ጾታችሁ እና ስማችሁ እንግዲህ ተመሳሳይ ከሆነ ባይ ዲፎልት ያስወጣችኋል። ግን ከዚህ ጋር ተያይዞ በጣም ከሚጠየቁ ጥያቄዎች ውስጥ ባልና ሚስት እንግዲህ ለየብቻ ነው መሙላት ያለባቸው። አዎ ለየብቻ መሙላት ይችላሉ። ባልም በሱ በኩል ሚስቱን ጨምሯት፣ ሚስትም በሷ በኩል ደግሞ ባልን ጨምረው መሙላት ትችላለች። በመቀጠል ደግሞ የካንትሪ ኦፍ ኤሊጂቢሊቲ ነው። እንግዲህ ኢትዮጵያ እንግዲህ የዲቪ ሎተሪ መሙላት ከሚችሉ አገር ውስጥ ነች። ግን ብዙ ሰው ኮንፊውዝ የሚሆንበት ደግሞ ካንትሪ ኦፍ በርዝ የሚል አለ። ካንትሪ ኦፍ በርዝ ማለት የተወለዳችሁበት አገር ነው። አሁን የያዛችሁት ፓስፖርት የአሜሪካ፣ ካናዳ፣ የሳውዲ ሊሆን ይችላል። ነገር ግን የተወለዳችሁበት አገር ነው የምታስገቡት ያላችሁን ፓስፖርት ሳይሆን ካንትሪ ኦፍ በርዝ የሚለው ላይ። ስለዚህ የተለያዩ ፎርሞች አሉ። ፎርሙንም ደግሞ ምንም ችግር የለውም ዲቴል ስቴፕ ባይ ስቴፕ እንሞላዋለን። ከዚህ በፊትም የሞላሁት ቪዲዮ አለ፣ አዲስም ቪዲዮ ሰራላችኋለሁ። ምንም ችግር የለውም። ዛሬ ግን ምን አይነት ነገሮች ያስከለክላሉ የሚለውን የምንወያይበት ቪዲዮአችን ነው። አራተኛው ስህተት ደግሞ ሚሲንግ ኢንፎርሜሽን ወይም ደግሞ የሚጎድሉ ኢንፎርሜሽኖች ካሉ ነው። ዲቪውን እንኳን ብታገኙ እጣውን እነዚህ ነገሮች የተሳሳቱ ከሆኑ በፍጹም አታገኙትም ማለት ነው እድሉን የሚሄዱ። ምክንያቱም ከዛ በኋላ ኢንተርቪው ትደረጋላችሁ። እዛ ላይ የተገኘ ማንኛውም አይነት ስህተት ዲስኳሊፋይ ያስደርጋችሁ። ስለዚህ የመጀመሪያው ነገር የሚጎድሉ የስም ስህተቶች፣ ፓስፖርታችሁ ላይ ያለውን ስም ኤግዛክትሊ ባለበት መሰረት ነው የምታስገቡት። ስህተቶች ካሉ ፈርስት ኔም አለ፣ ሚድል ኔም አለ፣ ላስት ኔም አለ። እንግዲህ እኛ ሀገር መሀል ላይ ስማችን የምንጠቀምበት ለምሳሌ እኔ ዩኤል አብርሃም ታላርጊ ከሆንኩ ላስት ኔም ታላርጊ ወይም የአያቴ ስም ነው የመጨረሻ ስሜ ነው። ስለዚህ በዛ መልክ ነው ማስገባት ያለባችሁ። በመቀጠልም ልጆች ካላችሁ በቤተሰብ የምትሞሉ ሰዎች ከ21 ዓመት በታች እስከሆኑ ድረስ ሙሉ በሙሉ ልታስገቧቸው ይገባል። ከእናንተ ጋር ቢኖሩ ባይኖሩም መካተት አለበት ቅጽ ውስጥ። በመቀጠልም የማርሻል ስታተሳችሁ ወይም አግብታችኋል ወይስ አላገባችሁም የሚለው በጣም ኢምፖርታንት ነው። ፎርሙ በምትሞሉበት ቀን ላይ ካላገባችሁ አላገባንም ወይም ሲንግል ብላችሁ ነው የምትሞሉት። ነገር ግን አግብታችሁ ሲንግል ብላችሁ ካደረጋችሁ ስህተት ነው። ይሄም ደግሞ እንግዲህ ዲስኳሊፋይ የሚያስደርግበት አንደኛው ችግር። ሌላኛው ደግሞ መቼ መሙላት አለባችሁ ነው። አምስተኛው የመጀመሪያ ቀን ላይ ባትሞሉት ሰጀስት አደርጋለሁ። እንዲሁም ደግሞ የመጨረሻዎቹ 2 ሳምንታቶች ወይም ሳምንት ላይ ባትሞሉት ሰጀስት አደርጋለሁ። ምክንያቱም ሰርቨሮቹ እንዳልኳችሁ ከዓለም ላይ በሚሊዮን የሚቆጠሩ ሰዎች ናቸው የሚሞሉት። አንዳንድ ሰዎች ባለማወቅ እንግዲህ 2፣ 3፣ 4 በቃ እጣ ውስጥ እንገባለን ብለው የሚሞሉም ሰዎች አሉ። ባይ ዲፎልት ሲስተሙ ይጨናነቃል። ያ በሚሆንበት ሰዓት ወደ መጨረሻ አካባቢ ባትሞሉ ሰጀስት አደርጋለሁ። መጀመሪያም ደግሞ ሲስተሙ እንደተከፈተም ባትሞሉት ሰጀስት አደርጋለሁ። በጣም በሚገርም ሁኔታ በዚህ ዓመት ደግሞ እንግዲህ የ1 ወር የጊዜ ገደብ ሰጥተውታል። አዲስ አሰራር ከተባሉት ውስጥ አንደኛው ይሄ ነው። የዲቪ ሎተሪ 2027 የ1 ወር ጊዜ ገደብ አለው ማለት ነው። ኦክቶበር 16 ይከፈታል። ኦክቶበር 16 ሲከፈት ደግሞ እንግዲህ ዲቴል የሚታዩ ነገሮች ይሆናሉ። ታዲያ ከተከፈተ ጀምሮ እስኪያልቅ 1 ወር ነው የሚሰጣችሁ። ስለዚህ በዛ ጊዜ ውስጥ የሚያስፈልጋችሁን ዶክመንቶች አሟልታችሁ መቅረብ ይኖርባችኋል። ከክፍያ ጋር በተያያዘ እመጣላችኋለሁ። በኦንላይን በዲጂታል ፔመንት እንግዲህ በቪዛ ካርድ፣ በማስተር ካርድ፣ የተለያዩ ክሬዲት ካርድ እንዲሁም ዴቢት ካርዶችን መጠቀም ይኖርባችኋል። በካሽ የሚከፈል ምንም አይነት ክፍያ የለም። ታዲያ ከዚህ ጋር ተያይዞ በርካታ መጭበርበሮች አሉ። ወደ እሱም ደግሞ እመጣበታለሁ። ምን ማድረግ አለባቸው የሚለውን ቪዲዮ እስካሁን እንግዲህ ከጠቀማችሁ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ የጠቀማችሁ እንደሆነ እርግጠኛ ነኝ። በስድስተኛ ደረጃነት የሚነሳ ደግሞ እንግዲህ በጣም ብዙ ሰዎች ሊንኮች ይላካሉ በዚህ ወቅት ላይ የዲቪ ሎተሪ በተለይ አሁን ደግሞ ክፍያ አለው ከመባሉም ጋር ተያይዞ እንግዲህ ክፍያ የምትከፍሉት የዲቪ ፕሮግራም state.gov የተሰኘው ዌብሳይታቸው ላይ ብቻ ነው። ፎርሙን ሞልታችሁ ስትጨርሱ የምትከፍሉትም $1 ክፍያ ነው። በጣም በሚያሳዝን ሁኔታ እንግዲህ የ1 ሳንቲም ክፍያም ቢሆን እንግዲህ ኢትዮጵያ ውስጥ ከሆናችሁ በብር ስለሆነ የምንጠቀመው የዶላር ክፍያዎችን በኦንላይን መክፈል አንችልም። ስለዚህ ለዚህም እንግዲህ መክፈል የምንችለው በኦንላይን ነው። ያም ደግሞ ከኢትዮጵያ ናችሁ ሳይሆን ሌላ እንግዲህ $1 በጣም ትንሽ ገንዘብ ነው ከምታገኙት ኦፖርቹኒቲ አንጻር። ስለዚህ ሊያግዛቸው የሚችል ቤተሰብ ጓደኛ ካለ እንዲሁም ደግሞ በሀገራችን ላይ ሊሰሩ ከሚችሉ አንዳንድ ሲስተሞች አሉ። ልክ እንደ ባይቢት ቪዛ ካርድ የሚሰጣቸው አይነት ሲስተሞች ከዚህ በፊትም ሪቪው ሰርችበታለሁ፣ ግን በርካታ የተቀያየሩ ነገሮች አሉ። ስለዚህ ባይቢት ላይም ገብታችሁ ማግኘት የምትችሉበት የቪዛ ካርድ አለ። ከኢትዮጵያ ናችሁ ማውጣት የምትችሉበት። ሌሎችም አማራጮች ካሉ ደግሞ ኮመንት ላይ ታስቀምጡልኛላችሁ። ከክፍያ ጋር በተያያዘ ተጨማሪ ቪዲዮዎችም የምሰራላችሁ ስለሆነ። በሰባተኛ ደረጃ የማነሳው ደግሞ የክፍያውን እንግዲህ ወደ መጨረሻ እመጣበታለሁ። በሰባተኛ የማነሳላችሁ ደግሞ የኮንፈርሜሽን ነምበራችሁን ነው። እነዚህን ፎርሞች ከሞላችሁ በኋላ የልደት ቀናችሁን፣ የትምህርት ደረጃችሁን፣ እያንዳንዱን ነገር ከተሞላ በኋላ መጨረሻ ላይ ኮንፈርሜሽን ሌተር ይሰጣችኋል።
እዛ ላይ እንግዲህ ኮድ አለ። ያንን ስክሪንሻት ማድረግ ፕሪንት አድርጋችሁ ማስቀመጥ አለባችሁ። ያ ኮንፈርሜሽን ነምበር ከሌላችሁ ዲቪ በሚወጣ ሰዓት እንደወጣና እንዳልወጣላችሁ ማወቅ አትችሉም ማለት ነው። ኮንፈርሜሽን ነምበሩን አስገብታችሁ የልደት ቀናችሁን፣ ስማችሁን አስገብታችሁ መጨረሻ ላይ ደግሞ ኮድ አለች፣ እሷንም ሞልታችኋት ኦንላይን ላይ ነው የምታገኙት ማለት ነው። ስለዚህ ይሄ በጣም ኢምፖርታንት ነገሩ ነው። ኮንፈርሜሽን ነምበሩ በጣም ብዙ ሰዎች ጠፍቶባቸው ዲቪ ድረሳቸው ወይ አይድረሳቸው ሳያውቁ አሳልፈዋል። በስምንተኛ ደረጃ ደግሞ ዲቪ ሎተሪ ከደረሰኝ ወይም እዚህ ላይ እጣው ከደረሰኝ ከወጣልኝ በቃ ተሳካልኝ ሊሄድ ነው ማለት አይደለም። ሶ ዲቪ ሎተሪ እንግዲህ የዳይቨርሲቲ ቪዛ የአሜሪካ ግሪን ካርድ የምታገኙበት ፕሮሰስ ነው። እንግዲህ የአሜሪካኖቹ ብልጥ ናቸው። ከተለያዩ ሀገራቶች ማንበብ መጻፍ የሚችል የተማረ ሰዎችን መርጠው የሚወስዱበት እንዲሁም ሀገራቸውን ዳይቨርሲፋይ የሚያደርጉበት አንደኛው ሲስተም ነው። እስከ 55,000 ቪዛዎችን በአመት ውስጥ ኦፈር ያደርጋሉ በዚህ ፕሮግራም አማካኝነት። ይሄ ብቻ ሳይሆን ሌሎች አይነት የቪዛ አይነቶች አሉ። የኤች1ቢ እንግዲህ የስራ ቪዛ ነው። እንግዲህ ለስራ ቀጣሪዎች እነ ህንድ እነ ፊሊፒንስ ዶሚኔት የሚያደርጉት የስራ ዘርፍ ነው። ይሄኛውን ደግሞ በርካታ አፕሊካንቶች አሉ። በተለይ ከአፍሪካ በጣም ብዙ ሰው ነው አፕላይ የሚያደርገው። እዚህ ላይ እንግዲህ ዲቪው ከደረሳችሁ በኋላ መጀመሪያ ለዚህኛው $1 ትከፍላላችሁ። በመቀጠል ደግሞ ዲቪ ከደረሳችሁ በኋላ 330 የአሜሪካን ዶላር የምትከፍሉበት መንገድ አለ። ይህም እንግዲህ የዲኤስ 260 ፎርማችሁን ስለምትሞሉ ወይም መሙላት ስላለባችሁ ነው። በመቀጠል ወደ ኢንተርቪው ነው የምትሄዱት። ኢንተርቪው የምትደረጉ ሰዓት ዲቪውን ስትሞሉ የሰጣችኋቸው መረጃዎች እንግዲህ ቅድም ያልኳችሁ አግብታችሁ አላገባውም፣ ሳታገቡ አግብቻለሁ፣ እንዲሁም ደግሞ የትምህርት ማስረጃዎቻችሁ ላይ፣ ስማችሁ ላይ፣ በቤተሰባችሁ ውስጥ መመዝገብ ያለባችሁ ሰዎች ላይ ስህተት ካለ ባይ ዲፎልት ዲስኳሊፋይ ያደርጓችሁና ሌላ እድለኛ እጣ ይወጣለታል ማለት ነው። ይሄ በደንብ ቼክ ልታረጉት የሚገባ ነገር ነው። ስለዚህ በጣም ብዙ ሰዎች የሚሳሳቷቸው ስህተቶች ከፎቶ ጀምሮ 8 ያወጧቸው ስህተቶች ናቸው። በዚህ ዓመት ደግሞ እንግዲህ ከክፍያ ጋር በተያያዘ ኢንትሮዲውስ የተደረገው ነገር የዲቪ ሎተሪ በጣም በርካታ ሰዎች በሚሊዮን ሰዎች አፕላይ የሚያደርጉት በመሆኑ ከኦክቶበር 16 2025 ጀምሮ $1 የሬጅስትሬሽን ክፍያ ወይም $1 መመዝገቢያ ገንዘብ ያስከፍሏቸዋል። ይሄ ገንዘብ ደግሞ ኢንትሮዲውስ የተደረገው ምክንያታቸውን ሲዘረዝሩ ከዲቪ ሎተሪ ጋር በተያያዘ ከፍተኛ እንግዲህ ሪሶርስ እናወጣለን፣ ሰዎቹን ለመምረጥ የሚወጡ ወጪዎች አሉ። ያ ራሱን በተቻለ ከቨር እንዲያደርግ ነው። እንግዲህ በአመት በሚሊዮኖች የሚጠጋ ከ50 ሚሊዮን ሰዎችም በላይ አፕላይ ያደርጋሉ። እንግዲህ ከዚህ በፊት እስከ 2023 አካባቢ ድረስ የነበረውን ዴታ በአመት ምን ያህል ሰው አፕላይ እንደሚያደርግ አውጥተው ነበር። ከአንዳንድ ሀገራት በጣም በሚያስገርም ሁኔታ ከ500,000 በላይ ሰዎች ሁላ አፕላይ የሚያደርጉበት ነገር አለ እና ያ ማለት በጣም ብዙ ሰው ወደ አሜሪካ መሄድ ይፈልጋል ማለት ነው። እነሱም ደግሞ መርጠው ነው የሚወስዱት። ስለዚህ $1 ክፍያ አለው ማለት ለእንደኛ አይነት ታዳጊ ሀገር ሌሎችም ሀገራቶች ላይ $1 ክፍያ መፈጸም የማይችሉት ጋር አክሰሳችሁንም በዛ ያሳያል። ምን ያህል እንግዲህ የቪዛ ካርድ የማስተር ካርድ ያለው ሰው እንግዲህ በተለይ አስቡት፣ በጣም ከባድ ነው። ስለዚህ ያ የሌለው ሰውን ፊልተር እያደረጉ የተሻለ ሰዎችን ነው መውሰድ እንፈልጋለን እያሉ ይመስለን። እነሱ ግን ያሉት ያቺ $1 ክፍያ በቀላሉ የእኛን ወጪዎች ይህንን ፕሮሰስ ለማመቻቸት የምናወጣውን ወጪ ከቨር ያደርጋል ነው። ስለዚህ የትራምፕ አድሚኒስትሬሽን እንግዲህ ኦልሬዲ በጣም ብዙ ለውጦችን ካመጣባቸው ነገሮች ይሄ ነው። ከተመረጣችሁ በኋላ እንግዲህ ከዚህ በፊት የነበረው $330 የአሜሪካን ከፍሉ ነበር። ያ ከተመረጣችሁ በኋላ አሁንም አለ፣ እሱ አልቀረም። በመቀጠል ደግሞ እንዳልኳችሁ መልቲፕል ኢንትሪዎቹ በጣም ሲስተማቸውን እየበጠበጠው ነው። ምክንያቱም አንድ ሰው 4 ጊዜ 5 ጊዜ በየቀኑ የሚሞላ አለ። ባለማወቅ ታዲያ እንደዚህ አይነት በሚሆንበት ጊዜ ሰዎች ሲስተሙን ያጨናንቁታል። ሶ ክፍያ ካለው ግን $1 ቢሆን ሲስተሙ እጅጉኑ አይጨናነቅም። እንዲሁም ለሲስተሙ ኢንፍራስትራክቸር የሚያወጡትን ወጪም ከቨር ያደርግልናል ነው። በመቀጠል ደግሞ አሁን ሊጸድቅ እየታሰበ ያለ ከዲቪ ጋር የተያያዘ አንድ አዲስ መረጃ አለ። ይሄም እንግዲህ የፓስፖርት ፔጃችሁን እናንተ የፈረማችሁበት ፎቶችሁ ያለበትን ፔጅ ስካን አድርጋችሁ ማስገባት የሚኖርበት ነው። ሶ ይሄም የሚሆነው እንግዲህ እንዳልኳችሁ በጣም ፍሮጁለንት የሆነ አክቲቪቲዎችን ተመልክተናል። ስለዚህ ሞር ሴኩር ያደርገዋል። እንግዲህ አፕሊካንቶችን በዚህም በቀላሉ መለየት እንችላለን ስላሉ ከዚህ በፊት የነበረው ሲስተም ላይ ፓስፖርት እንግዲህ ከተመረጣችሁ በኋላ ነው የምታስገቡት። አሁን ግን እያንዳንዱ ሰው ፓስፖርት ያስፈልገዋል ማለት ነው። ስለዚህ እጃችሁ ላይ ፓስፖርቱ ቢኖር አፕላይ የምታደርጉ ከሆነ እጅግ ይመከራል። ፓስፖርታችሁ ደግሞ ኤክስፓየር ሊያደርግ አይገባም በምትሞሉበት ወቅት። ይሄ ግን እንደ $1 ክፍያ የጸደቀ ሳይሆን ገና በውይይት ላይ ያለ ነው። በመቀጠልም እንግዲህ ከ$1 ክፍያ ጋር በተያያዘ የመጀመሪያው ነገር ራሳችሁን ከአጭበርባሪዎች እንድትጠነቀቁ ነው። ዌብሳይት ልትሞሉበት የሚገባው የራሳቸው ኦፊሻል ዌብሳይት አለ። ፎርሙን ሞልታችሁ ሰብሚት ስታደርጉ ነው ይሄ ክፍያ ያለው $1 ነች። ከዛ ውጪ ምንም አይነት ክፍያ የለውም። ነገር ግን እንግዲህ እኛ
ሀገር ላይ በተለይ ቢኖር ከምላቸው ሰርቪሶች ውስጥ ይህንን $1 ክፍያውን የምታገኙበት ወይም በባንኮቻችን የሚገኝበት እንዲሁም ኢንተርኔት ቤቶች ከዚህ በፊት በጣም በተለምዶ የሚሞላባቸው ዩኒቨርሲቲዎች አካባቢ መስሪያ ቤቶች አካባቢ ያሉ ከዚህ በፊት ፎርሙ ነጻ ስለነበር ሰብሚት ያደርጋሉ። እንደዚህ አይነት ቦታዎች ላይ ክፍያ መፈጸም ተችሎ ፎርሙ ሰብሚት ቢደረግ ሰብሚት ካለማድረግ የተሻለ ነው ብዬ አስባለሁ። እንዲሁም አዳዲስ ሰርቪሶች ሊኖሩ ይችላሉ። በመቀጠልም ደግሞ ዲቪ ሎተሪ ኢትዮጵያ.ኦንላይን ዌብሳይት ላይ እንግዲህ የተወሰነ የአገልግሎት የሚሰጥ ነው ከዲቪ ሎተሪ መሙላት ጋር በተያያዘ። ስለዚህ እሱንም ቼክ እንድታደርጉት ሰጀስት አደርጋችኋለሁ። ታዲያ አዲስ የተዋወቁት ነገሮች እነዚህ ናቸው። ከዶላር ክፍያዎቹ ጋር እኛ እንዴት መክፈል እንችላለን? አብዛኞቻችሁን ሰጀስት ማድረጋችሁ በራሳችሁ አፕላይ አድርጋችሁ እንድትሞሉ ነው። ታዲያ ከክፍያ ጋር በተያያዘ ባይ ዲፎልት ይሄ በጣም ቀላል ፕሮሰስ ነው። ራሳችሁ አሁን ያልኳችሁን ቪዲዮዎች ተመልክታችሁ ከዚህ በፊት የሰራሁላችሁን አሞላል ቪዲዮዎች በመመልከት በቀላሉ አፕላይ ማድረግ ትችላላችሁ። ነገር ግን እንግዲህ $1 ክፍያ ዋጋ በተመለከተ ከዚህ በፊት ሲሰሩ የነበሩ እንግዲህ በተለያየ ጊዜ የተለያየ ማሻሻያ የተደረገባቸው ልክ እንደ ባይቢት አይነት ፕላትፎርሞች አሉ። የቪዛ ካርድ አክሰስ ማድረግ የምትችሉበት በኢትዮጵያ ስልክ ቁጥር ከኢትዮጵያ ሳይን አፕ አድርጋችሁ፣ ነገር ግን እዛም ላይ ቻሌንጁ እንግዲህ የዶላር አክሰስ እዛ ላይ ማግኘት ነው። ዶላሩ እዛ ላይ ካላችሁ ክፍያ ማድረግ ትችላላችሁ። $1 ስለሆነች ሰውም ልታስቸግሩ ትችላላችሁ። ምናልባት ይሄኛውን ሰጀስት ማደርጋችሁ ዘመድ እንግዲህ ወይም ጓደኛ ካላችሁ የካርድ ኢንፎርሜሽናቸውን ዳይሬክትሊ ለእናንተ መስጠት ሊከብዳቸው ይችላል። ስለዚህ ወይ ወደዚህኛው ካርዳችሁ ትራንስፈር ሊያደርጉላችሁ ይችላሉ ማለት ነው እናንተ የባይቢት ካርድ ካላችሁ። ከዚህ በፊትም እንግዲህ የባይቢት ካርድ እንዴት ማውጣት እንደምትችሉ ቪዲዮ ሰርችላችኋለሁ። መልካም ቆይታ። ታዲያ አዲስ እንግዲህ ቪዲዮ ለቅላችኋለሁ። ከዚህ ጋር በተያያዘ አዲስ አፕዴት እናደርጋለን። ከእናንተ በኩል ፎቶአችሁን በዚህ መልኩ ሬዲ አድርጋችሁ አዲስ ፎቶ ተነስታችሁ ፓስፖርታችሁ ሬዲ በማድረግ እነዚህ ነገሮች አሟልታችሁ የዲቪ ሎተሪን መሙላት ትችላላችሁ። አብሬያችሁ የነበርኩት ጆኤል ታላርጌ ነኝ። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንልን። ይመቻችሁ።